በወንጀለኛ መቅጫ ህጋችን አንቀጽ 692 አንድ ሰው የራሱን ማንነት በሐሰት መደበቅ ወይም ደግሞ ያልሆነውን ሆንኩ ብሎ ያልተገባን ጥቅም ለራሱ ካገኘ እንዲሁም ደግሞ ይህንን ተግባር የፈጸመው በሌላ ሶስተኛ ወገን ላይ ጉዳት በሚያደርስ መልኩ ከሆነ ባልሆነ መንገድ መግለጽ በሚለው እንዲሁም ደግሞ የደንብ ማስከበር ተቋምን በሚጎዳ አኳኋን ተንቀሳቅሰዋል፣ ስም አጥፍተዋል፣ ሐሰተኛ የሆነ ሁኔታ የሌለ ነገር እንዳለ አድርገው ለማቅረብ ያንን ተግባር ፈጽመዋል በሚል እስከ 5 ዓመት በሚደርስ ጽኑ እስራት ሊያስቀጣቸው የሚችል ነው ማለት ነው። ምናልባት የፖሊስ ሪፖርት ስላለ ኮማንደር ማርቆስ ጋር ደወል ማድረግ ሳያስፈልግ አይቀርም። አዎ አይደለ? አዎ የደንብ የማስከበር የቀድሞ ዩኒፎርምን አስመስለው በመልበስ ህዝቡን ሲያሳስቱ የነበሩ ተጠርጣሪዎች ተያዙ ነው። ቲክቶከሮች ናቸው እንዴ? አዎ እንግዲህ በተለያዩ ማህበራዊ ድረገጾች ላይ እንዳያችሁት የቀድሞውን የደንብ ማስከበር ዩኒፎርም የሚመስል ነው የለበሱት። ያን አሰጥተው እንግዲህ ሰውን ደንብ ማስከበር ብሎ እንዲያስብ ነው። መንገድ ላይ የተለያየ ቁሳቁስ ነገሮችን የሚሸጡ ወጣቶችን እየደበደቡ በጣም በሚዘገንን መልኩ እያንከባለሉ ጭምር ቲክቶከሩ ሻማር አሜኒ ነው አማኒ ምናምን የምትሉት ልጅ እንደታሰረ ሁላችሁም ሰምታችኋል አይደለ? ሰሞኑ ግን ቲክቶከሮች ምን ሆነው ነው? የጆን ዳንኤል እጣ ለሁሉም እየደረሰ ነው። ጆን ዳንኤል ላይ የሳቀ ሁሉ እየቀመሰ ነው ማለት ነው። ቲክቶከሮች አስተውላችሁ ብትሰሩ ጥሩ ነው። ለማንኛውም ሻማር 5 ዓመት ሊያስፈርድበት ይችላል የሚል መረጃ ወጥቷል። ወይም ደግሞ የህግ አማካሪ ወይም ጠበቆች እስከ 5 ዓመት ድረስ ሊያሳስረው እንደሚችል ይፋ አድርገዋል። ጠበቆች ስለ ሻማር ምን አሉ የሚለውን ቪዲዮ አብረን እናያለን። እንዲሁም ደግሞ ሴፉ ሾው ወደ ፖሊስ ጣቢያ ደውሎም ከፖሊስ ጣቢያ ምን እንደተባለ አብረን የምናዳምጥ ይሆናል። ከዛ በፊት ግን ሁላችሁም ይህን ቪዲዮ ላይክ አድርጉ። ለዚህ ቻናል አዲስ ከሆናችሁ አሁን ሰብስክራይብ በማድረግ የደወል ምልክቱን አብሩ። ወደ ጉዳያችን እንመለስ። ምናልባት የፖሊስ ሪፖርት ስላለ ኮማንደር ማርቆስ ጋር ደወል ማድረግ ሳያስፈልግ አይቀርም። አዎ አይደለ? አዎ የደንብ የማስከበር የቀድሞ ዩኒፎርምን አስመስለው በመልበስ ህዝቡን ሲያሳስቱ የነበሩ ተጠርጣሪዎች ተያዙ ነው። ቲክቶከሮች ናቸው እንዴ? አዎ እንግዲህ በተለያዩ ማህበራዊ ድረገጾች ላይ እንዳያችሁት የቀድሞውን የደንብ ማስከበር ዩኒፎርም የሚመስል ነው የለበሱት። ያን አሰጥተው እንግዲህ ሰውን ደንብ ማስከበር ብሎ እንዲያስብ ነው። መንገድ ላይ የተለያየ ቁሳቁስ ነገሮችን የሚሸጡ ወጣቶችን እየደበደቡ በጣም በሚዘገንን መልኩ እያንከባለሉ ጭምር የሰብአዊ መብታቸውን በሚነፍግ መልኩ ጉዳት ያደርሱባቸው ነው የሚያሳየው ቪዲዮ። በጣም በርካታው ሰው ኢትዮጵያ ውስጥ የተደረገ ያለው ብሎ በጣም ኔጌቲቭ የሆኑ አስተያየቶች ናቸው በማህበራዊ ድረገጽ ላይ ሲንቀሳቀሱ የነበሩ። ይሄ ነገር እጅግ በጣም ሁላችንም ማሳስበናል። ምክንያቱም ህብረተሰቡን ለማገልገል ነው ሁላችንም መስመር ላይ ነው። በጣም በተጋነን ትክክል ባልሆነ መልኩ ህብረተሰቡን እይታ ሊቀይር የሚችል ነገር ማሰራጨት ተገቢነት የሌለው ነገር ነው። እንግዲህ ክስ ተመስርቶባቸዋል። ስለዚህ ያው ክሱን መነሻ አድርገን እንግዲህ ምርመራ ጀምረናል። ዝርዝር ጉዳዮቹ የሚቀጥሉ ነው የሚባል ምናልባት እንግዲህ አንዳንድ መረጃዎችን እኛም ስንሰማ ቲክቶክ ላይ የሚታወቁ ልጆች ናቸው። ፕራንክ ወይ ደግሞ እንትን ሊሆን ይችላል አይነት ስሜት ያለው አስተያየት እያየው ነው። ከዛ አንጻር ምናልባት እንደዚህስ ቢሆን ምንድን ነው የሚጠብቃቸው ዕጣ ፈንታ? ያው ከዚህ በኋላ የእኛ ስራ ሊሆን የሚችለው ምርመራ የማጣራት ጉዳይ ነው። ከዛ በኋላ ክሱ ካለቀ ክስ እንዲመሰረት ነው የሚደረገው። ከዛ በኋላ ተቀጣይነት የሚሆነውን ነገር አብረን ነው ምናየው። ዞሮ ዞሮ ግን አለማወቅ ከተጠያቂነት አይደለም። ጋይስ አንዴ አትግቡ እንጂ ነገርየው ከባድ ነው። ከገባችሁ መውጫው ከባድ ነው። እነ ጆን ዳንኤልም እንደ ቀልድ ገብተው ከረሙ። እዛው ዞሮ ዓመት ሊደርስላቸው ነው ከገቡ ማለት ነው። እና አንዴ አትግቡ እንጂ ከገባችሁ እዛ ለመውጣት በጣም ከባድ ነው። ምክንያቱም ነገሮቹ ይወሳሰባሉ። እንዲሁም ደግሞ ከዚህ በፊት የነበራቸው ሌሎች ቪዲዮዎች ምናምን ካሉ ከእንደዚህ አይነት ነገር ጋር የሚገናኝ እሱም ቼክ ይደረጋል። አንዴ በህግ ስር ከገቡ ስልካቸውም ስለሚፈተሽ ማለት ነው እና ብዙ ነገር ሊገኝ ይችላል እና
ትንሽም ይሁን ትልቅም ታሳቢ ይደረጋል። ፖሊስ ያን ነገር አሳቢ አድርጎ ነው ወንጀለኛ የሚያደርጋቸውና ትንሽ ያሳስባል ጉዳዩ። እንግዲህ እንደሰማችሁት እንደ ፕራንክ አይነት ነገር ነው የተባለው። ፖሊሱ ግን ያለው ወይም ደግሞ ሴፉ የደወልለት ፖሊስ ያለው መንገድ ላይ ፕራንክ እንደሚደረገው አለ አይደለ፣ እንደሱ ሰዎችን እየመቱ ምናምን አይነት ነገር ነው ያወራው። እኔ ግን የሰማሁት በእርግጥ ቪዲዮን አላየሁትም፣ የሰማሁት ግን ምንድነው እርስ በርሳቸው ነው እንደዚህ ያደረጉት የሚባል ነገር ነው የሰማሁት። ማለት ራሳቸው ልክ እንደ ድራማ አይነት ነገር የለም እንደዛ ነው ያደረጉት ነው የሰማሁት። እውነትም ፖሊሱ እንዳለው በእንደዚህ አይነት መንገድ ፕራንክ አድርገው ከሆነ ሰዎችን ትንሽ ከባድ ነው፣ ነገርየው ያሳስባል። እኔ እጅግ በጣም የገረመኝ ቲክቶከሮች ግን ምን እየነካችሁ ነው? ምን ሆናችሁ ነው? በሰላም ስራችሁን አትሰሩ እንዴ? አንዴ ታዋቂ ከሆናችሁ እኮ ምንም ብትሰሩ እኮ ይታያል አይደል እንዴ ጋይስ? እኔ ምን እዛ ውስጥ አስገባችሁ? ግርም የሚለኝ እኮ እሱ ነው። አንዴ ታዋቂ እስክትሆኑ ነው። ታዋቂ ከሆናችሁ በኋላ ብላችሁ ብትወጡ ላይክ ተደርጎላችሁ ዘጭ ቪው አግኝታችሁ ትወጣላችሁ። ምንድን ነው ታርጌታችሁ? ምንድን ነው? ሰዎችን ማነጋገር ነው ወይስ ምን ፈልጋችሁ ነው? እኔ አይገባኝም። ምክንያቱም አንድ ታዋቂ ከሆንክ ምንም ብትሰራ ምንም ማልክ ይታያል። በቃ ብትሳደብም ይታያል፣ ዝም ብለህ ብትስቅም ገብተህ ይታያል። አገር ጋር የሚያነካካ ከሰው ጋር የሚያነካካ ነገር ውስጥ መግባት አስፈላጊ ነው ብዬ አላስብም። ለሌሎቻችሁም ትምህርት ይሆናል። ኦኬ፣ ሁለተኛውን ቪዲዮን ቀጥል። እነ ሻማር አቤኒ የተጠረጠሩበትን ወንጀል ፈጽመው ቢገኙ ሊያስከትልባቸው የሚችለው ተጠያቂነት ምን አይነት ነው? እንዲቆያችሁን ጠበቃ ሰብለ አሰፋ ነኝ። በዛሬው ቀን የአዲስ አበባ ከተማ ፖሊስ ሻማር አቤኒ የሚባለውን ቲክቶከር እና ሌሎችም ሰዎችን ያለአግባብ የከተማውን ደንብ ልብስ ለብሰው በደንብ ማስከበር ያልተፈጸመ ተግባር እንደተፈጸመ አድርገው ያልተገባ ተግባር ሲፈጽሙ አግኝቻቸዋለሁ ብሎ ጠርጥሮ በቁጥጥር ስር አውሏቸዋል። ይህን አስመልክቶ እየተነሳ ያለው ነገር ይሄንን ነገር የሰሩት ለማስታወቂያ በሆነበት በወንጀል ሊያስጠይቅ ይችላሉ የሚለው ነው። በወንጀለኛ መቅጫ ሕጋችን አንቀጽ 692 አንድ ሰው የራሱን ማንነት በሐሰት መደበቅ ወይም ደግሞ ያልሆነውን ሆንኩ ብሎ ያልተገባን ጥቅም ለራሱ ካገኘ እንዲሁም ደግሞ ይህንን ተግባር የፈጸመው በሌላ ሶስተኛ ወገን ላይ ጉዳት በሚያደርስ መልኩ ከሆነ እንደ ማታለል ፍራውዱለንት ሚስ ሪፕሬዘንቴሽን ተብሎ በወንጀል እንደሚጠየቅ በግልጽ አመልክቷል። ስለሆነም እነ ሻማር አቤኒ የፈጸሙት ተግባር ትክክለኝነቱ የሚረጋገጥ ቢሆን በሐሰተኛ መንገድ ራሳቸውን ባልተገባ በሌላ እውነት ባልሆነ መንገድ መግለጽ በሚለው እንዲሁም ደግሞ የደንብ ማስከበር ተቋምን በሚጎዳ አኳኋን ተንቀሳቅሰዋል፣ ስም አጥፍተዋል፣ ሐሰተኛ የሆነ ሁኔታ የሌለ ነገር እንዳለ አድርገው ለማቅረብ ያንን ተግባር ፈጽመዋል በሚል እስከ 5 ዓመት በሚደርስ ጽኑ እስራት ሊያስቀጣቸው የሚችል ነው ማለት ነው። ይሄው ነው እንግዲህ ጉዱ፣ ጨዋታው ይሄ ነው ይላል አባቴ። ምንም ማድረግ አይቻልም። እንግዲህ ከጠበቃው እንደሰማችሁ እስከ 5 ዓመት ድረስ ሊያስጠይቀው ይችላል። ክሱም ደግሞ አንድ አይነት ክስ ብቻ ሳይሆን በብዙ አይነት መንገድ ክስ ሊቀርብበት ይችላል ማለት ነው። አንድ የተቋሙን ስም በማጥፋት፣ ሁለት ደግሞ ሶስተኛ ወገን ላይ ጉዳት በማድረስ ብቻ በተለያየ አይነት ክስ ሊከሰስ ይችላል። አንድ ክስ ብቻ ሳይሆን 4-5 ክሶች ሊደራረቡበት ይችላል። እስከ 5 ዓመት ሊቀጣ ይችላል ነው ያለችው። ለማንኛውም ለዛሬ ያለኝ ሀሳብ ይሄ ነው። በሌላ ቪዲዮ ተመልሼ እስክመጣ ድረስ ወዳችኋለሁ። ፒስ